ለምን ሁሉም በአንቺ ዙሪያ ላይ ሁሉም እየተጨናነቀ ነው አይደል? እያየሽ ነው። የስልክ ማለት ነው የሚደወልልሽ፣ ቤትም እየመጣን እየጠየቅንሽ ነው። ይህ ሁሉ ነገር ያንቺ ሰላም ስለምንፈልግ ነው። ስለዚህ ምንም የምትጨናነቂበት ነገር የለም። ሁለቱንም ማስወጣት ካለብሽ ሁለቱንም ከህይወትሽ አስወጪ። በቃ የኔ ምለው ይሄ ነው። ገብቶሻል? መጠየቅ ስላለብን የጠየቁሽ እና እንዳይሰማሽ ገባሻ? ይህ ምንም ያጨናነቅና ምንም እንትን የሚል ነገር የለም። የራስሽ ውሳኔ ነው። የኛ ውሳኔ አይደለም። ውሳኔ ነገርኩሽ። የኔ ውሳኔ አይሆንም። በቃ ላይክ አሁን እኔ እና እሱ እንደሚያስበው አይነት ሰዎች አይደለም። እኔ እሱ እንደሚያስበው አይነት ሴት አይደለም። እሱ በፍቅር የሚፈልጋት በፍቅር የሚወዳት ወይ ደግሞ ሚስቱ ሊያረጋት እንደሚያስባት አይነት ሴት አይደለም ለሱ። ጀስት እኔ ግን በቃ ንጹህ ጓደኛ ነው፣ ቤስት ፍሬንዱም ሊለኝ ይችላል። ከዛ የተለየ ግን ምንም አይነት ነገር የለንም። በቃ ስለ አላማው ነው የሚያወራኝ፣ ስለ ፍላጎቱ ነው የሚያወራኝ፣ ስለ አላማው ነው የሚያወራኝ፣ ነገ የሚያስበው ነገር ነው የሚያወራኝ፣ ስለሚሰራው ነገር። ማውራትና መነጋገር መተሳሰብ ነው እንዴ? ሽማግሌ እንዲልክ መፈለግ ነው እንዴ? የእሱን ፍቅር መቀበል ነው እንዴ? አሁን እናወራለን ጀስት እንደ ጓደኛ። በቃ በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው። እንደዛ እናወራለን። ግን ደግሞ የእሱ ፍቅር እንደማልቀበለው በደንብ ጠንቅቆ ያውቃል አይደለ እንዴ? ስለዚህ ለምንድን ነው እናወራለን ምናምን ብሎ ሊል የሚችላል። እኔ አሁን ሁለታችሁ ስታወሩን የመካከላችሁ ላይ እኔ አሁን የልጅ አባት ነው፣ ምንም ልትይኝ ትችያለሽ። ግን እኔ በቃ በሱ ምንም ተስፋ አልቆርጥም። የሚወድሽ በጣም የሚያፈቅረሽ አይዞሽ አለሁልሽ የሚልሽ ቢያንስ በቃ እሱ ከዛ ሰው መቀጠል ከፈለገ አንቺም ደግሞ የራስሽን ህይወት አይደለም። አብረው መሆን ካለባቸው አብረው ይሆናሉ። ፈጣሪ ተፈቀደላቸው ማለት ነው። ስለዚህ ሽማግሌ ካለው እያለ ነው አሳምኛት እንደው ምናምን ነገር እያለኝ ነው። ለኔ ደስታ ራሱ ማለት ነው። ምን ማለት ነው? እዚህ ጋር እሱ አልፈልግም ካለሽ ተቀበለው ነው ያልኩት። ሌላ ነገር የለም። ምንም አዲስ ነገር አይደለም። እኔ ደግሞ ልቀበለው አልችልም። ምን ችግር አለው? በቃ የሚወድሽ ሰው የሚያፈቅርሽ ሰው ነው አይደል? እሱ እዚህ ጋር እየተንገላታ ነው። ተቀበለው በቃ። አልፈልግም አለሽ አይደል? አልፈልግም አልችልም። ገኒ እኔ አልፈልግም በቃ ለአንቺ እንደዚህ ብሎ ከነገረሽ በቃ አልፈልግም ብላለች። ሽማግሌ እንዳት የምን ክብር ገኒ? ይሄ የክብር ጉዳይ ነው። በቃ ለምን ክብር ይኸውልሽ፣ አልፈልግም ካለ አልፈልግም ነው፣ ግዴታ የለበትም። ገብቶሻል አይደል? ስለዚህ ምንም ያስገድድኩሽ አይደለም፣ ያስገድድሽ እሱ አልፈልግም ካለሽ ግዴታ የለበትም። ሩታዬ ሩታ ቢሆን ምንም ነገር ቢያደርግ ስለሱ ክፉ ነገር አልፈልግም አለቻቸው። እንግዲህ ምን ትሆኑ? ፍቅር አንዴ ብቻ ነው የሚይዘው። የሰው ልጅ እኮ አንዳንዴ እንትን ትላላችሁ። እሱም ቢሆን እኮ እና ውድ ቤተሰቦቼ እንግዲህ ሩታዬ ጠንከር ብለሽ ባልሽን ጠብቂ። ዝም በያቸው። እዚህ ቢለፈልፎ እሱ ወደ አንቺ ነው የሚመለሰው። ስለዚህ ጠንከር ብለሽ ባልሽን ብቻ ጠብቂ። እና በነገራችን ላይ ማለት ነው አብርሽ እኮ አውቆ ነው እንጂ ከሩታ መውጣት እንትል ማለት አይፈልግም፣ መሸሽ አይፈልግም። በቃ አለ አይደለ የሆነ የመግደልደል ባህሪ። እንግዲህ ደስታን አግቢ እያለች ናላዋን ስታዞራት አክስትየዋ አሁን ይህንን ያይና በቃ ብቻ ሮኬት ደግሞ ምን አገባት ብሎ ይመጣል ማለት ነው። እና በነገራችን ላይ ቤተሰብ እዚህ እንደዚህ አይነት ውርደት ውስጥ መግባት የለበትም ብዬ ነው የማስበው። ማለት ስድባቸው ራሱ ወልደው ተዋልደው ሚዲያ ላይ የሚሳደቡት ያልተማረ መሀይም የተማረው ደስታ መጥቶላቸዋል። ቲማቲም ነጋዴው ማለት ነው። እንግዲህ ቲማቲም እየነገደ ያበላላችኋል ማለት ነው። ቲማቲም ይሻለናል ብለው ለምን መሰላችሁ? ቲማቲም ስለተወደደ በዛው አንዳንድ ኪሎ የተራረፈውን ያመጣል ብለው ነው እንግዲህ እህቶቹ እና ክስቶቹ እንደዚህ የሚሆኑ ማለት ነው። ገና ደስታና ግን እንዲ እናንተ ደህና ሰው አጣችሁ። እንዲ ምን ነው ከቲማቲም ነጋዴ ጋር ጣብቃችሁ ልጅቷን ልትገሏት ነው ማለት ነው። ካለ ፍላጎቷ እናወራለን። ስለምን እንደሚሰራ ለምን ስራውን እንትን እንደሚል እንደ ጓደኛ እኔ ላገባው ላፈቅረው አልችልም አለቻችሁ። ግዴታ ፍቅር ኧረ የእናንተስ ባሰ። የእናንተስ ግዳግብ የለን። የወንድ ቤተሰብ እኮ ነው ሽማግሌ የሚልከው። የሴት ቤተሰብ ሆነ እንዲ ደግሞ
ኧረ ጉድ 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 ታሪክ ተሰማ። አንቺ ካብልሽ ጋር ለመጣበስ አንደኛ፣ ካብልሽ ጋር ለመለያየት አንደኛ፣ ከደስታ ጋር ለመጠባበስ። ኧረ ይቺ ሴትዮ ምን አይነት ሴትዮ ነች? በእናታችሁ ጉድ እኮ ነው። አሁን ደግሞ አብርሽ አይሆንሽም። አብርሽን ተይው። በፊት አብርሽ ጥሩ ልጅ ነው እያልሽ እንደዛ ስትክቢው አልነበር እንዲ አናትሽ ላይ ወጥተሽ ማለት ነው። አሁን ደግሞ ደስታ ከሆነ እንዲህ ነገሩ፣ ወይ ጉድ! ለነገሩ ቪዲዮውን አይቶ ነች ሴትዮማ እናቴ አብርሽና ሩታን ያን እንትል ያለች እኔና ሩታን እንትል ትለናለች ብሎ ነው። ደስታ ጎበዝ ነው እኮ ደስታ ቪዲዮ ያያል ማለት ነው። የመጀመሪያው እስከ መጨረሻው ማለት ነው። እና እንግዲህ የሩታ ክስት ይሳካላት ይሆን አይሳካላት አናውቅም። ግን እንዲህ ስለተናገርኩሽ ነው ወይ አኮርፈሽኝ የሄድሽው ብላ በቃ ብላ ጥላት ነው የሄደችው ማለት ነው። እኔ እንደዚህ አይነት ነገር አልፈልግም ብላ ይህንን ቪዲዮ አይታ እንግዲህ አቶ ደስታ ተስፋ እንቁለጥ አትሞሻሸልብን፣ አትሞሻሸጥ ነው አትንዘላዘል የሚባል ነገር አለ። ስለዚህ ልጅቷን ተዋት፣ ትረፍበት እንዴ፣ እረፍት ታድርግ እስቲ ተዋት እንዴ። ምንድን ነው እናንተ? ገና እኮ 6 ወሯ ነው ተወለደች። አራስ እኮ እንደውም እሷ ጀግና ሆና ነው እንጂ እስከ 6 ወር እስከ ምናምን እኮ እንደዚህ በቃ ወገባቸው እኮ ከፈል ብሎ ነው የሚቀለው። ምን ነው እናንተ እንዴ? ወልዳችኋል አልወለዳችሁም የማይባል ምን ነው እናንተ? በቃ እሷ ልጅቷ ባሏን ብቻ ነው የምትፈልገው፣ ሌላ እሷ አትፈልግም እንዴ? ግድ ምጣድ አክንባሉ አሰብሩ ተብላችኋል እንዴ? ምንድን ነው እንደዚህ አይነት ነገር? ሆ ለቀቅ አልጓት ልጅቷል እንዴ! ምን ነው ሽማግሌ ሴት ቤተሰብ ነው እንዲ ዘንድሮ ደግሞ ሽማግሌ የሚሆነው? እኔ እኮ የወንድ ቤተሰብ መስሎኝ ነው። ተቀየረ እንዲ ዘመኑ ተቀየረ። መቼም የማይመጣ ነገር የለም ኢትዮጵያ። እኛ እኮ በባህራችን የወንድ ቤተሰብ ነው ሽማግሌ ሆኖ የሚመጣው ከሴት ቤተሰብ። አሁን ደግሞ የወንድ ቤተሰብ ሆኖ ቁጭ አግባለን እያሉ ሚዲያ ላይ እየወጡ እሱን አግቢ። እስቲ እንደው ቤት እንኳን ስልክ ተደዋውላችሁ እስቲ ተወያዩ። ውስጡን ጨርሳችሁ ነው ሚዲያ ላይ ማውጣት ያለባቸው እናንተ። በቃ ውስጡን ሳይጨርሱ ሚዲያ ላይ ወጣችሁ እንጋባ እንፋታ፣ አግቢ አታግቢ እንዲ እናንተ ምን አገባችሁ? እናንተ ምን ቤት ናችሁ? ተዋት እስቲ ልጅቷን ትረፍበት፣ እስቲ ትረፍበት። ምን ይታወቃል? አብርሽም እኮ እንትን ሊላት ይችላል፣ እንትን ሊሆን ይችላል። ይኸው እንግዲህ ሄርሜላ እንደሆነች እናቴ ይቅርታ ብላታለች። ሩታዬ እኔ እኮ ውሰጂው ብዬሻለሁ፣ እኔ ምንም ነገር እንትን አልልም። ስለዚህ እኔ እኮ አንቺ አልፈልግም ብለሽ ሌላ ሴት እንዳይወስድብኝ ብዬ ነው እንጂ አንቺ ተወሽ ውሰጂው እኔ ለአንቺ ሰጥሻለሁ ብላታለች። እስቲ ተዋት፣ እስቲ ልጅቷ ትለጋጋ፣ እስቲ ከአይምሮዋ መለስ ይበል። እስቲ ምን ሆናችሁ ነው እናንተ? እሱንም ተውት፣ ትንሽ ለቀቅ አልኩት። ራሱ ፈልጎ እኮ ይመጣል። ረከሽ እንደው የምትሉት ኧረ ዛሬ ደግሞ እንግዲህ እህትየዋ ጠብቁ ምን እንደምትሰራ። ለምንም ቢያልሽ ብላ ደግሞ ትምህርት እየደረባች ትመጣለች። ኧረ እኔ እንደዚህ አይነት ነገር እኔ እየተግማማ ነገር አላውቅም። ሆ አሁን እሷ እናቴ አሁን ሰሞኑን እንትን ላይ የለም እንጂ ማነው ስሙ ዴብ። አሁን ዴብ ጋር ሁሉን ነገር እየጨረሱ ነው። ዴብን ይፈራል። ከዛም ቢታለ ደግሞ ጋሽዬ ይመጣለታል እንጂ ቤተሰብ ያልፈለገው ሰው ያልፈለጋትን ሄርሜላን ይዞ ይቀመጣል ብላችሁ አትሰቡ። ኧረ ተው። እና በነገራችን ላይ እንደው ጉድ እኮ ነው እንደ ዘንድሮስ እንደው ብታው ጉድ። እኔ እኮ ምንድን ነው የምትላት ብዬ እንደው ቁጭ ብዬ ማዳመጤ ደስታን ታራገባች ሞች ያገኛለሁ። እዛ ደግሞ ግሚ ሞች ገመድ ወይ በዛ ጋር በፎቁ እየተንደረደርሽ እየተሽከረከርሽ እንጂ እንዴ ቪዲዮ መስሪያታሽ እንዴ መፈመሻ አጣሽ እንዴ? ይኸው በራሷ ቻናል ነው። ትናንትም በደስታ ጋር ሄዳ ራሷን ቻናሏን እያሳደገች እኮ ነው አሁን ያለችው። ለቻናላችሁ ስትሉ እናንተ
ሀብታም ነን እያላችሁ አለ እንዴ? ሰውን ተፋቱ ተጋቡ እያላችሁ ይህንን የምሰሩት ስራ ማለት ነው። እኛ ሀብታም ነን እኛ ምንም ምንትል የሚል እንዴት አልቸገራችሁ? ምን እንዲ ይህን ዩቲዩብ ላይ ወታችሁ ስድብ ምን አስተዳደባችሁ? ዶላር እንድታገኙ አይደል እንዴ? ምንድን ነው? እኛ ራሱ 5 ሳንቲም እንድናገኝ ብለን አይደል እንዴ እናንተን የምንሳደበው? ይሄ እውነቱን እየተናገርን እንሄድ ማለት ነው። እኛ አሁን ውስጣችሁን አናውቅም። ለውላውን ነው የምናየው። ይጣሉ ይፋቀሩ። እናንተ እኮ ግን አሁን ፍቅራቸውን መጣላታቸውንም ታውቃላችሁ ማለት ነው። እውነቴን ነው፣ እኔ የለሁበትም። ስለዚህ ሩታዬ ታገሽ። አብርሃም ያንቺና ያንቺ ብቻ ነው። እኔ አብርሃም አላገባም ብሏል። እስከ ዛሬ 10 ዓመት ድረስ እኔ አላገባም ነው ያለው። ፍቅሯን ተቀበልኳት እንጂ ላገባት አይደለም ነው ያለው። ፍቅር ደግሞ ጋብቻ ታልተጋባ ደግሞ ምንም የሚያግደ የለም። ልጁም ደግሞ ጨክኖ ልጁን አይተውም አብርሃም ማለት ነው። እና እንደሚመጣ ደግሞ እንደሚመለስ እርግጠኛ ነኝ። ራሱ ከእግሯ ላይ ወድቆ ነው የሚለምናት። እናንተ ተረጋጉ። ለምን ያቺ የሰራችው ስራ አሁንም ያ ነገር ይከሰታል ብሎ ነው እንጂ ሩታን ጠርቷት አይደለም። አብርሃም ያ ነገር ይከሰታል ብሎ ነው። እና እንግዲህ ሄርሜላዬ ደግሞ እንዲህ እየተንሸራሸረች እንዲህ እያማረባት መታለች ማለት ነው። እንግዲህ ምን እንደሚደረግ አናውቅም። ሄርሜላዬ አይዞሽ በርቺ። ያው እንግዲህ ሩታዬ ደግሞ ደስታን አልፈልግም ብላለች። እንዴ ደስታ ለምን ወደ ሄርሜላ አትሄድም? እንዴ ጉድፈላ ሄርሜላ ጋር አትሄድም? ሄርሜላ ጋር ሂድ በቃ። እንዴ ተዋቸውና ሁለታችሁ አብራችሁ ትመቻቻላችሁ። አብርሽና ሩታ አብራው በቃ ይሄንን ነው የምመኝላችሁ። እኔ እውነቴን ነው የምለው። እናንተ ሚዲያ ላይ ግን የምትሳደቡ ሩታንም ሆነ አብርሽን የምትሳደቡ የራሳችሁ ጉዳይ። እኔ ሄርሜላ ነው አሁን ጥፋተኛ ነች እያልኩ ምን ትለምለው። እኔ ሄርሜላ በምን መሰላችሁ ጥፋተኛ ነች የምላት? እዛ ጋር ሴትነቷን ክብሯን አጥታለች። እሱን እግሩ ላይ ወድቃ መለመን የለባትም ነበረ። እኔ ትዳር እንኳን ይዛ እንደዚህ ለምና ሌላዋ ሴት እኮ መጣ አንቺ ሩታን አልቅሰሽ ነው ፍቅር እንትን ያልሽው ብለሻት የለም እንጂ ያንቺ እኮ ባሰ። ያንቺ ነው የባሰው እንደውም ከሩታ ማለት ነው። እንዴ ሩታ እኮ ምንም እንትን እንደዛ ተንበርክካ ምናምን አይደለም። አንቺ እኮ ተንበርክከሽ አልቅሰሽ ስንት ቀን ሙሉ። ሩታ እኮ አንድ ቀን ነው እሱ ነው እንደው ገመድ